እውነት ምን አይነት ማለት ይሄ እኮ ለማንም የሚያች አይደለም ጋይስ። አሁን እሱን እኮ በኮምፎርቴብል አድርጋ የምትይዝ እሱ ለኮምፎርትም እኮ የሚመች አይደለም ጋይስ። አይታችሁታል? ኦ ማይ ጋድ ወሬው በቃ የሆነ መረጃ ይላል። ምን አባቱ ምን አይነት መረጃ ነው ያለው? አብርሽ እንደሆነ በሄርሚ ቀልድ አላውቅም ብሏል። 0-0 ናት። ምንም ያልተነካች ምን ነው ቅናተኛ ይቻላል እንጂ ቀልዳኛ ልጅ ታየትም ያልሄደች ናት። ምን ነው ቀና እኮ መረጃ አይኖርም። እውነት ነው። እናያለን እንግዲህ ዊሲ ዝም ብለው ነው ማለት ዛሬ አልመጣም እንዴ ከአብርሽ ጋር ግን አሁን ለምሳሌ ባለፈው ቪዲዮ ማለት ነው አሁን ከዴብ ላይ ማለት ነው እናንተ እስቲ ንገሩኝ፣ ውሸት ነው ሊልዬ? እስቲ ምንድን ነው በሉኝ እስቲ። ይሄ ሴጣን ሌላ እኮ በሄርሜላ ቤት እኮ ተለቆ ደስ ብሎት ምናምን ዴብ ምናምን ጥሩ ነገር እያወሩ ተለቋል። አይታችሁታል? አዎ። አሁን ደግሞ ይሄ ሴጣን ልጅ ምንድን ነው? ውሸት ነው እውነት ነው? እኔ በቃ አቋረጥኩት። እኔ ሰው እንደዚህ ብሎ ሲያወራ እሺ እኔ በእናታችሁ አስረዱኝ። ይኸውልሽ ምን እንደሆነ ታውቂያለሽ? አሁን ለምሳሌ ዴቭ ሄርሜላ ምን አይነት ሰው ናት የሚለውን ነገር ዝም ብሎ አይቀመጥም። ወንድማቸውን ያምናሉ አይደለ? ወንድማቸው ከዛ ህይወት ወደዚህ ህይወት ሲመጣ ስለሰው ባክግራውንድ አጥንተሽ አታውቂም? ስታተሱን ቼክ ታደርጊያለሽ። ልጅቱን ጀነራሊ እንኳን ቀርበዋት እንኳን ስታወራ አግኝተዋታል። ከአንዴም 2-3 ያገኟታል። ዊዛውት ቪዲዮ ማለት ነው። ሶ ያገኟታል። ቡዜም ታገኛታለች። እና ልጅቱ ለአብርሃም እንደምትሆን ሰላመኑ። ዋና ታርጌት የምታስይዘው ማናት? ቡዜ ሁሉንም አሳምናቸዋለች። ይሄ ልጁ ትንሹ ድሮ ያቃጠራት እሱ ነበረ አይደል? ሩታን አሁን ለምን እኔ ያመጣሁትን እየተቃጠለን ቢሆን አልኖረም ብሎ እልህ ይዞት ነው እንጂ ሲ ኤቭሪቲንግ። ሩታ እኮ መጥፎ እንደምትበድለው ምናምን ያውቃል። እንዴ አሁን ያለችው እኮ ሶሪ ያላት እኮ ረግጣ ሄደች ሴትዮ ናት። ጋሽዬ ሲለምናት ረግጣ ሄደች። ይሄ ነው ሲ ኤቭሪበዲ፣ ሁሉም ያውቃሉ። ይሄም ያውቃል። ኤፍሬምም ግን ምንድነው አንድ ሰው እንኳን ተቃራኒም ሆኖ አንድ ዩቱበር ነው ዩቱቡን ግሮ አፕ ማድረግ ይፈልጋል። ቪው እንዲታየው ሳስፔንስ አድርጎ ማለት ነው። አንድ ተቃራኒ ፓርቲማ የግድ ይኖራል። ሰው ቴንሽን መስረቅ አለበት እንጂ የባሰ ነገር ቢሆን አብርሃም ደግሞ ከአቅሙ በላይ ቢሆንም ወንድሙም አንድ ቪው እንዲደረግለት ይፈልጋል። ጋይስ እሱ ይሄንን ማንም ሰው ቢሆን በመፍቱ ማንም አይደራደርም። ጋሽዬ ወንድሜ ብራዘር ሲስተር አማልዱኝ የሚባል ነገር የለም። ራይት ግን አንድ ሳስፔንስ እያደረገ ለራሱ ቪው እንዲታይለት ቪዲዮ ይፈልጋል። ወንድሙም ደግሞ በራሱ ሳይድ ላይ የሚሰራበት እንደሌለ ይታወቃል። በዚህ አይነት ሞመንት ሜክ ገንዘብ እንዲያደርግ ይፈልጋል። ሶ ዴሊያ እንዴት በወሬሽ መሀል ልግባና ማለት ነው። አሁን ቅድም ነበር ሲሉ የነበረው ሄርሜላ ጠፋችም እየተባለ ነበር። እሱ ኖርማል ነው። ኦኬ እነሱ እኮ ዩቱበር ናቸው። ሳስፔንስ አሁን አቤል ሄርሜላ ብትጠፋ በዚህ አይነት ሞመንት ነው የሚያወራው። ጋይስ ምን ሆናችሁ ነው? ማለት የግድ ነዋ ሳስፔንስ የሚያደርግ ነገር። እናንተ አሁን የካራክተር ሪድ አድርጉ እስኪ። አንድ ሰው ሳስፔንስ የሚያደርግ ነገር ሰዎቹ ምን ይፈልጋሉ የሚለውን ነገር አሁን የሆነ ነገር የሚያስቅ ነገር እና ሳስፔንስ የሆነ ጦርነት ያለ ድብድብ ያለበት ይሄ የነ ሄርሚ የነ እንትና ፋይቲንግ ያለው ቪው ለማየት በጣም እንጓጋለን አይደል? እሱ ላይ እንዴት ነው? እና ደግሞ አስተማሪ ሆኖ ብዙም ሳስፔንስ ማድረግ ነገር ካለ እሱን አናይም። ፋይቲንጉ ምኑን ነው? ይሄ አቴንሽን የግድ ነው። የዩቱበር እነሱ ዩቱበር ናቸው። በዛ ነው ሜክ የሚያደርጉት ገንዘብ። ሰው ቪው ይፈልጋል። ሳስፔንስ ማድረግ ግዴታ ነው እንጂ አሁን አቤል ነው የሚቀድማት ወይንስ ጆና ወይንስ አሚሩ ነው ቀድሞ ሄደው? መጀመሪያ አቤል ሳይሰማ እንዴት እነሱ ሊነግሩት ቻሉ? መጀመሪያ እኮ እንትና ኮሚኒኬት የሚያደርገው
አቤልን ነው። አቤልን እነሱ ናቸው ነጋሪ የሆኑት። ሄርሜላ ደግሞ እንዳልጠፋች እኔ ያውቃለሁ፣ ስለማውቅ ማለት ነው። ምንም ማለት እንዲህ ነው ብዬ ማውራት አልፈልግም። እነሱ ደግሞ ማየት እያዩ ቢው አርጉላቸው እንዲያዩ። ይሄ ቢዝነስ ስለሆነ ነገ ደግሞ ይውል የምናየው ሄርሜላ ብትጠፋ ቪዲዮ ማኑ እንትን ይላል። ኤፍሬም ተጠያቂ እኮ ነው። አንድ ነገር ብትሆን ጋይስ ቪዲዮ አይሰራም። ሁሉም ተጠያቂ። ሄርሜላ ፋሚሊ የላትም፣ እናት አባት የላትም። የሄርሜላ ህይወት እኮ በብዙ ሰዎች ሁሉን ሰው ብዙ ሰውን ነው የሚያነካካው። ማናቸውም ተቀምጦ ቪዲዮ እነዚህ ራሱ መጥተው የነገሩት ሰዎች ሁሉ ናቸው የሚታሰሩት። እግዚአብሔርን አሁን ቅድም ወንድምየው ሲመክራት የነበረው ምክር እንዴት ደስ እንዳለ እንዴት ከመቀስል ደግሞ ይሄ ሴጣን የሆነ ልጅ መጥቶ አይምሮዬን ሁሉ እንትን ውሸት። አሁን ኤፍሬም የተሸወደው ምንድን ነው መሰለሽ? እዚህ ላይ መቅዲ መጀመሪያ የሆነ ነገር አለኝ ኤቪደንስ አለኝ ብሎ ማቅረብ ሲችል ሁሉ ነገር ብሎት ሲያበቃ ኤቪደንስ አለኝ ማረጋገጫ ምናምን ብሎ ይላል። ይሄ መሆን የለበትም። የሩታ ጣል ይደርሳል። ሩታ መጀመሪያ አልቅሳ እንደ ድሮ እንሆን ብላ አለቀሰች። ልጅ ይዛ መጣች። በልጁም ሊሆን አይሆንም። ከዛ እርጉዝ ነኝ ብላ እርጉዝናውም አልቀበልም ሲል ዝም ብላ ይኸው ቤቷ ተቀመጠች። እነሱ አመጣጡን መሄድ ያለባቸውን ሲስተም እንኳን አያውቁም። መጀመሪያ የሆነ ነገር አለኝ ብሎ አብርሃም ሲጠይቀው ምን አለው? አይ ለምንድን ነው የጠላት ሲለው ምን አለ? በሩታ ህይወት መታለች ነው ያለው። ይሄ ሰውዬ ደግሞ ሌላ ምክንያት የፈለገውን ሊያመጣ ይችላል፣ ግን አመኔታ የለም ማለት ነው ጋይስ። በቃ ይሄ ነው። ጠላት ሲባል በሩታ ህይወት መታለች አለ። አልሰማሽም? ለምንድን ነው እሷን የጠላት? እኔ ጨርሼ አልሰማሁትም። ይሄ የተናገረው ባለፈው ነው፣ እዛ ሊደበድባት ሲመጣ ማለት ነው። ኦኬ ዛሬ ግን አሁን ምንድን ነው ስለሷ ምን አግኝቻለሁ ነው እያለ ያወራው። እኔ የሆነ ኖቲፊኬሽን መጣሉ። ቆይ ጎግል አድርገው፣ ይሄ የሚለው ጎግል አድርገው። የሆነ ኖቲፊኬሽን ምን ይላል? ጽጌና አቡ ነው የሚባለው አብርሃም አስታረቃቸው የሚል ኖቲፊኬሽን ይኸው ጎግል ሳረገው አረ ነው እንደዛ ነው መሰለኝ። ጎግል ሳረግ እንደዛ ነው ሪድ የሚያደርገው ወደ እንግሊዝኛው አማርኛው ወደ እንግሊዝኛ ኖቲፊኬሽን ስትጽፊ ላይክ እንደዛ ነው ፍቺው የሚለው ማለት ነው። የሆነ ፖስት አብርሃም አየህ አለ ማለት ነው እዚህ ኖቲፊኬሽን ላይ። አብርሃም ምን ይሰራል እዚህ? ሄርሜላ የሆነ ነገር ብትወድ ጋይስ እናንተ እንዴት ነው የምታስቡት? ቆይ የሆነ ኖቲፊኬሽን መጥቷል ማለት ነው። እኔ ጎግል ሳስገባው እንደዛ ነው የሚሆነው።